عباد الله بفضله وترفاته ባሮቹ ላይ ከሚውለው ውለታ አላህ ሁሌም ዒባዳን ደንግጎላቸዋል። ሰላትን፣ ጾምን፣ ሐጅን፣ ዑምራን وهكذا በየጊዜው ኢማናቸውን የሚያድሱበትን ወንጀላቸውን የሚያሳብሱበትን ጊዜያዊ የሆነ ዒባዳ ደግሞ ይሰጣቸው። አመቱን ሙሉ ሰላት አለ፣ አመቱን ሙሉ ዚክር አለ፣ አመቱን ሙሉ ተክቢር አለ። لكن الله رمضان ያመጣና ወንጀላችንን ያሳብስልናል። ከረመዳን በኋላ ስድስቱ ከሸዋል ከረመዳን ጋር ሲጾም ሌላ መግፊራ ነው፣ ፈضل ነው ያአላህ። ያም ሊያመልጥ ይችላል። ያም ሆኖ ከዛም በኋላ ተክሲር ልናረግ እንችላለን። አላህ Subhanahu Wa Ta'ala የተከበሩ የአመቱ ምርጥ የሆኑ የተሻሉ እነዚህን ቀናቶችን አላህ አመጣልን። አስሩ ከዙል ሂጅ أفضل أيام السنة ከአመቱ ቀናቶች አመቱ ላይ ካሉት በላጩ እነዚህ አስሩ ቀናቶች ናቸው። نعم شيخ الإسلام ابن تيمية እንዳለው ليالي العشر الأواخر أفضل من ليالي ذي الحجة وأيام ذي الحجة أفضل من أيام العشر الأواخر እነዛ ሌሊቶች ليلة القدر የሚከጀልባቸው የعشر الأواخر ሌሊቶች በላጭ ናቸው ሌሊቶች። አማ ከቀናቶቹ አንፃር ሲታይ በአጠቃላይ ካለው ዒባዳ يعرفا كن وما أدراك ما يوم عرفة قال نبينا عليه الصلاة والسلام ما من يوم أكثر من أن يؤتق الله فيه عبدا من النار من يوم عرفة وإنه ليدنو ثم يباهي بهم الملائكة عند عرفة كان شيطان تواردو ميتايبت كان إلا الله كرحمته برحمته نجامي لاتشون አንገታቸውን ከእሳት ነፃ ሚላቸውን ባሮች ብዛት ሲያይ ሲመለከት የአላህን ፈضل ሲመለከት በተለይ መውሲም ላይ አረፋ ላይ የቆሙት وهكذا الله ባይወፍቅህም እዛ ቦታ ላይ ባደርስ አላህ Subhanahu Wa Ta'ala ከዒባዳ አርጎልሃል። ቤት ሆነ ራሱ በሰላት በጾም وهكذا እነዛን ዒባዳዎች ተሐሪ በማድረግ የአረፋን ቀን ዱዓ በመጠባበቅ የአረፋ ቀን ዱዓ እንዳያመልጥ كان السلف رحمهم الله يدخرون حوائجهم ليوم عرفة سلفوች حاجاتهم لعرفة ቀን ያጠራቅሙ ነበር ይጠይቁት رب العالمين ልባቸው ውስጥ ያለው ጭንቀት የሆነባቸው ሐሳብ የሆነባቸው ከዱንያም ከአኺራም ያስጨነቃቸውን የአረፋ ቀን ይጠብቃሉ። አረፋ አላህ ወፍቆ ከቆምክ ቅርብ ነህ። ካልሆነ አረፋ ቀን ትጾማለህ باذن الله የሁለት አመት ወንጀል ይታበሳል። የአረፋ ቀን ዱዓ ይመለስም። قال النبي عليه الصلاة والسلام أفضل الدعاء دعاء يوم عرفة وخير ما قلت أنا والنبيون قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير كدعاء بلاجو عرفة كان دعاء ነው ስለማ ይመለስ የተሻለው ያልኩ ዚክር እኔም ነብያቶችም በተለይ የአረፋ ቀን ላይ ይሄን ዚክር ማብዛት ነው። ከጠዋት لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ከፈضሉ ትጠይቃል። እጅህን ወደ አላህ ትዘረጋል። لا تسألن بني آدم حاجة وسل الذي أبوابه لا تحجب والله يغضب إن تركت سؤاله وبني آدم حين يسأل يغضب رب العالمين ሲጠየቅ የሚደሰተው እሱ ብቻ ነው። وقال ربكم ادعوني استجب لكم والله اللهን ልናመሰግነው ይገባል። እድሜያችንን አርዝሞ ስንት ወንድሞችን አተናል፣ ስንት ጎረቤቶቻችን ሞተዋል፣ ስንት ምናቃቸው ሰዎች ተለይተዋል። እነዚህን ቀናቶች ረመዳን ያልደረሷል፣ ከረመዳን በኋላ እስከዚህ ያጧሉ። ቀጣኛ እንደርሳለን አንደርስም አናቅም። ኩን ኢብነ የውምክ የዛሬ ልጅ ሁን ቀንህ እነዚህ አስሮች ካሁን በኋላ አስር የለኝም ብለህ አስብ። ذكر በማብዛት ሰላት አለ ነብዩ ሰለላሁ ዐለይሂ ወሰለም በማብዛት ሰደቃ በማብዛት ሐዲሱ ነብያችን አለይሂ ሰላቱ ወሰለም እነዚህ ቀናቶች ላይ እንደ መስራት አያክልም ጂሃድም ቢሆናል። ብዙዎቻችን ግንዛቤያችን ልክ አይደለም። ለዚህ ሐዲስ ምን ገነዘበው ጂሃድ ያረገ ሰው ከአስሩ ውጭ ባለው በእነዚህ 10 ቀን የሰራው ሰው ጂሃዱ ይበልጥለታል ነው። ይሄ አይገርምም መስለም። ይሄ አይደለም ጥያቄው። ሰሃቦች ወለል ጂሃድ ብለው የጠየቁት ነብያችን አለይሂ ሰላቱ ወሰለም በእነዚህ 10 ቀናቶች መስራት ኸይር ስራ ዚክር ሰላት ኢባዳ ማብዛትን ሚያክል ኸይር ስራ የለም መቼም ቢሆናል። ያኔ ሰሃቦች ከስራ ቁንጮ የሆነውን ጂሃድ አመጡና ከ10 ውጭ ባለው ጂሃድ ብናረግ በ10 ምናረገውን ኢባዳ አያክልም ወይ አልነው ሰስ አያክልም።
ያክልም አንድ የጂሃድ አይነት ብቻ ነው የሚስተካከለው እሱም አንድ ሰው በነፍሱ ገንዘቡን ይዞ ጂሃድ ወጥቶ ምኑም አልተመለሰም እሱም አልተመለሰም ገንዘቡም ሄደ ይሄ ሰው ብቻ ነው በእነዚህ ቀናቶች ኸይር ስራ እንደመስራት የሚያክለው አለ ስለዚህ استغلال ማድረግ ይኖርብናል በዚክር በተስቢህ በተክቢር ተክቢሩ ذل ሂጃ በአጠቃላይ ነው ሰሃቦች ተክቢር ይሉ የነበረው ናም ተክቢር المقيد ተብሎ ከአረፋ ቀን በኋላ ይጀምራል ከሰላት በኋላ لكن صحيح تكبير ذو الهجة باتقالي الله سبحانه وتعالى يذكر اسم الله في أيام معلومات قال ابن عباس أيام المعلومات هي العشر من ذو الهجة أسروا باتقالي أيام المعلومات يذكر يتكبير كاناتوشم طيب ليلام جزي ذكر على تكبير على لمن يتليوت شوك بمالت إهين شعيرة بماسايت من قدم لاي بيهون زبوت على شعيرون يتكبرون شعيرون انتوال مسجد الله بيتشاك صلاة بحالا ذكر تكبير مالتنا وتكبير بلن الناس هي ستتنا بل تكبير مالت يالبن سنيدم سنمطام ابن عمر رضي الله عنه ماذا ما ساو مستسيون من قدوم لا يسيون ألقاهم لا يسيون تكبير يلنبر ابن عمر أبو هريرة هون بلو يا قبايا بوتا يهدو نبر قبايا بوتا يالو سوچ انداي زنقو هيدو تكبير يلالو بنزي قناتوچ أهل الأسواق الزابوتا لا يالو سمتواچو تكبير يلالو حتى ترتج منا تكبيرا منا باتقالاي بتكبير እስክትንቀጠቀጥ ድረስ እነዚህ ነበሩ ሰለፎቻችን ዒባዳ ዒልም ጊዜውን አጋጣሚውን መጠቀም ተመልከቱ ነብያችን አለይሂ ሰላቱ ወሰለም ان افضل الايام ከቀናቶች በላይ በላጩ ከሁሉም يوم النحر የእርዱ ቀን ነው አሉት የኢዱ ቀን እኛ በመዘናጋት በመደሰት በመብላት በመጠጣት እናሳልፈዋለን ልክ ነው መብላት መጠጣቱ ከኢዱ ገጽታ ነው አላህ ይወደዋል ይሄን لكن كذكر مزنقات يلبنم كعبادة مزنقات يلبنم كصدقة مزنقات يلبنم قربيت كما طيك مزنقات يلبنم قل بفضل الله وبرحمته فبذلك فليفرحوا قال النبي صلى الله عليه وسلم أيام منا أيام أكل وشرب وذكر لله مبلات متطات الله سبحانه وتعالى ميوساب باتشو قناتوچ ناچو يلالو نسأل الله لنا ولكم التوفيق والسداد والحمد